መድኃኔዓለምን አረ ወደኛ ተመልከት እንበለው መድኃኔዓለምን ወገኔ አረ ወደኛ ተመልከት በሉት አረ በቃ በሉት የምንሞትለት ሃይማኖት እንጂ የምንሞትለት ዛሬ የለንም ተገደሉ በግፍ ተገደሉ በግፍ ተዋህዶን ሃይማኖት ያሉ ቤተ ክርስቲያን አሰሩ አትበሉን በቃ ደክሞናል ህንጻ ስላሴ ሲፈርስ የት ናችሁ ሲኖዶሱ የታለ ዛሬ አያችሁ የሲኖዶስ መግቢያና የሲኖዶስ መውጫ የደም ግብር አለ ይሄ ነው የደም ግብራችን ነው ወይ ነው የኔ ጥያቄ ኤመመን ምን እስኪሆን ነው የምትጠብቁት ምንድነው መፍትሄውስ አሁን ገዳዮቻችንንም አውቀናል አስገዳዮቻችንንም አውቀናል ከብፁዕ ወቅዱስ አቡነ ማትያስ ቀጥሎ በድርሻ ስራ ኃላፊነትም በስልጣን ድርሻ የበላይ ተጠሪ ብፁዕ አቡነ ዲዮስቆሮስ ናቸው የሃይማኖት አባቶችስ እሺ ለሆዳቸው አድረው ነው ብለን እናስብ ኃላፊነት በመድር የተቀበላችሁ ሹመኞችስ ምንድነው ስራችሁ ስንት ኦርቶዶክሳውያን እስኪሞቱ ነው የምትጠብቁት አርሲ ላይ ትላንትና ምሽት 18 ለ19 አጥቢያ 5 ተጨማሪ ሰዎች ተገድለዋል 5 ምዕመናን በታጣቂዎች መገደላቸውን ምዕመናን ለማህበረ ቅዱሳን ቴሌቪዥን በስልክ አድርሰዋል ሲል ማህበረ ቅዱሳን ቴሌቪዥን ይህንን አስነብቧል ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት ሰላም ጤና ይስጥልን ውድ ክርስቲያኖች እንደምን ቆያችሁ የእግዚአብሔር ሰላም ከሁላችን ጋር ይሁን ይያልን ወቅታዊና አሳዛኝ መረጃ ይዘንላችሁ መተናል ይህም አሳዛኝ መረጃ በአርሲ ዞን ላይ ድጋሚ 5 ሰዎች እንደተገደሉ እየተሰማ ይገኛል ይሄንንም ቪዲዮ ይዤላችሁ መጥቻለሁ ሐሳብ አስተያየታችሁንም የኮሜንት ሴክሽን ላይ ጻፉን እንዲሁም ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ ቀጥታ ወደ ቪዲዮ እናልፋለን ሰብስክራይብ ለምንድነው ማታረጉት አሁን ማርጉ አረ በቃ እንበለው መድኃኔዓለምን አረ ወደኛ ተመልከት እንበለው መድኃኔዓለምን ወገኔ አረ ወደኛ ተመልከት በሉት አረ በቃ በሉት አረ ባካችሁ እናልቅስ ወገኔ አረ ባካችሁ እናልቅስ አረ እናልቅስ ልጅ እኮ ሲያለቅስ አባትን እኮ ያራራል ልጅ እኮ ሲያለቅስ እናትን እኮ ያራራል አረ ባካችሁ እናልቅስ አባታችን እንዲራራ አረ እናታችን እንድትራራ እናልቅስ ወገኔ አሁንም እንቃጠል አሁንም እርስ በርስ እንተራረድ ወገኔ አረ ባካችሁ አባቶች እባካችሁ ቀሪ ዘመናችሁ እንዲባረክ ቀሪ ዘመናችሁ በወዳጅ በዘመድ ወደ መቃብር እንድትሸኙ አረ ባካችሁ ጸልዩ የምንሞትለት ሃይማኖት እንጂ የምንሞትለት ዛሬ የለንም እንዳትፈራ ሞትን እንዳትፈራ ሞትን እንዳትፈራ ተዋህዶን አደራ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ እምነትህን አደራ ተገደሉ በግፍ ተገደሉ በግፍ ተዋህዶን ሃይማኖት ያሉ ተገደሉ በግፍ ተገደሉ ቤተ ክርስቲያን አሰሩ አትበሉን በቃ ደክሞናል ህንጻ ስላሴ ሲፈርስ የት ናችሁ ሴት ልጅ ጡቷ ሲቆረጥ ወንድ ልጅ ብልቱ ሲቆረጥ እርጉዝ እናት ሆዷ ተተርትሮ ከሆዷ ውስጥ ህፃን ሲያወጡ የ2 ዓመት ህፃን ለማህተቡ ሲሞት የት ናችሁ ኦርቶዶክሳውያን ዘመነ ሰማዕታትነት ሆኖ ሰማዕታት ሲሞቱ የት ናችሁ አባቶች ዛሬ ግን እከሌ ጳጳስ ይመጣል ኑ ጉባኤ ታደሙልን አትበሉን ስለሚሞተው ኦርቶዶክሳዊ መጀመሪያ ድምጽ ይሁኑ በቃ ደክሞናል አሁንም ፍትህ በአርሲ ለሚኖሩ ኦርቶዶክሳውያን ኦርቶዶክስን የማጽዳት ስራ እየተሰራ ነው ጭራሽ በሊቀ ጳጳሱ ጭምር ይሄንን መረጃ ይሄንን ዜና ያወጣ ሰው ተብሎ እገዳ እስኪደረግ ድረስ ቪዲዮ እስኪጠፋ ድረስ ተደርሰናል
በቃ አትጥሩን አንመጣም። እንግዲህ እንደተመለከታችሁት ነው። እግዚአብሔር አምላክ በቃችሁ ይበለን። እኛ ከአቅማችን በላይ ሆኗልና ህንጻ ቤተክርስቲያን በዚህ መልኩ የተገደለ አባቶች ግን አሁንም ዝምታቸውን ሊሰብሩ አልቻሉም። አሁንም ወደ ህግ ነገሮችን ሊያቀርቡ አልቻሉም። ከመግለጫ ከመስጠት ባሻገር አሁንም ድምጻቸውን ሊያሰሙልን አልቻሉም። በጣም የሚያሳዝንና ከባድ ሁኔታ ላይ ደርሰናልና እግዚአብሔር አምላክ ይሄን ነገር በቃችሁ ብሎ ነገሮችን ሁሉ እንዲያስቆም የሱ መልካም ፍቃድ ይሁንልን። አርሲ ላይ ትናንትና ምሽት 18 ለ19 አጥቢያ 5 ተጨማሪ ሰዎች ተገድለዋል። ከመስከረም 2 2016 እስከ አሁን ድረስ 115 ሰዎች የተገደሉ ሲሆን 27 ሰዎች የት እንዳሉ የሚታወቅ ነገር አይደለም፣ ታግተው እንደተወሰዱ ናቸው። በዚህ ወር በጥቅምት ወር ብቻ 27 ኦርቶዶክሳውያን በምስራቅ አርሲ ላይ ተገድለዋል። ግን ይህንን ዜና ነው ብሎ የሚሰራ የሚጮህ አባት ግን የለንም። ብሎም ደግሞ ዜናውን የሰሩ ሰዎችንም ጭምር አቡነ ያሬድ ማስፈራራቱን ተያይዘውታል። እስቲ ትናንትና ምሽት የሞቱት የት ነው የሚለውን ነገር ደግሞ ለመዘገብ ያህል በሆንቆሮ ዋቤ ወረዳ ጥቅምት 18 ለ19 አጥቢያ 5 ሰዎች ማንነታቸው ባልታወቁ አካላት ተገድለዋል ይላል። በሸርካ ወረዳ በሄላ ዘንባባ ቅድስት አርሴማ ደግሞ 17 ለ18 አጥቢያ 3 ሰዎች ተገድለዋል፣ 4 ሰዎች ታፍነው ተወስደዋል። በጉናና መርቴ ወረዳዎች ደግሞ 14 ለ15 አጥቢያ 17 ሰዎች ተገድለዋል። 12ቱ መርቴ ወረዳ 5 ሲቀበሩ 5ቱ ደግሞ በጉና ወረዳ ስርዓተ ቀብራቸው ተፈጽሞላቸዋል። ይህ ሁሉ የሆነ ያለው በአቡነ ያሬድ ሀገረ ስብከት ነው። አቡነ ያሬድ ግን በምንም ተአምር ዜናዎች እንዳይሰሩ እየከለከሉ ነው። አልፎም ተርፎ ደግሞ እነኚህ ሰዎች እየሞቱ ያሉት ኦርቶዶክስ ይሁኑ አይሁኑ አላቀም በማለት ከዚህ በፊትም ሲናገሩ የነበረበት ነው። ይሄ ብቻ አይደለም። በዚህ 2 ዓመት ውስጥ ከ37ቱ አብያተ ክርስቲያናት ውስጥ 16ቱ ተዘግተዋል። ከ16ቱ ደግሞ 3ቱ ሙሉ ለሙሉ ተዘርፈው ተወስደዋል። ይህ እየሆነ ያለው ኦርቶዶክሳውያን ባሉባት በኦርቶዶክሳዊት ሀገር በአርሲ ውስጥ ነው። ይሄ እየሆነ ያለው አባቶቻችን ግን እስካሁን ድረስ ዝምታቸው መርጧል። እግዚአብሔር ሀገራችንና ሕዝባችን ጨርቆኝ። የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ይህም የሆነበት ምክንያት ትናንትና አርሲ ላይ የዘገብነው ዘገባ ነበረ። አርሲ ላይ ኦርቶዶክሳውያን እያለቁ እንደሆነና ኦርቶዶክሳውያን እየተጨፈጨፉ እንደሆነ መረጃዎችን አቅርበን ነበረ። ማህበረ ቅዱሳንም ከዚህ ጋር በተያያዘ አካባቢ ላሉ ሰዎች እንደውሎ አነጋግሮ ነበረ። አካባቢ ያሉ ሰዎችም ኦርቶዶክሳውያን እያለቁና እየተጨፈጨፉ እንደሆነ በእስላማዊ አካሄዶች እየተጨፈጨፉ እንደሆነ ከዘገቡ በኋላ ይህንን ድምፅ እንግዲህ ማህበረ ቅዱሳን ዜናውን ሰርቶ በቴሌቪዥንም በዩቲዩብ ማሰራጨት ነበረ። ይህን የሰሙት አቡነ ያሬድ በፍጥነት ማህበረ ቅዱሳን ጋር ደውለው ቪዲዮውን እንዲጠፋና እንዲነሳ አድርገውታል። ሀገረ ስብከታቸው ላይ ቀጭን ትእዛዝ ሰጥተው ከዚህ በኋላ ማንኛውም ኦርቶዶክሳዊ በምንም አይነት መልኩ ለዜና ሽፋን ዜናዎችን እንዳያቀርብ አግደዋል። የምታስታውሱ ከሆነ ከዚህ በፊትም አርሲ ላይ ኦርቶዶክሳውያን እያለቁ ነው፣ አባታችን አቡነ ያሬድ እባክዎ ይድረሱልን የሚል ጥያቄ ሲቀርብላቸውም እነኚህ እየሞቱ ያሉት ኦርቶዶክሳዊ ሆኑ አይሆኑ አላቅም በማለት ሲናገሩ የነበሩ አባት ናቸው። አሁንም የትላንትናውን ጭፍጨፋ ኦርቶዶክሳዊ ላይ የደረሰውን 17 ሞትና 4 እገታን እንግዲህ ዜናውን እንዳይዘገብ ማህበረ ቅዱሳን አስፈራርተው ዜናውን ከዩቲዩብ ላይ እንዲጠፋ አድርገውታል። እንግዲህ እኚህ ሊቀ ጳጳስ ናቸው አርሲ ላይ ሰማዕታት እንዲበዙ ምክንያት እየሆኑ ያሉት። ቸርኮይ እንግዲህ እንደሰማችሁት ነው። ድጋሚ 5 ሰዎች ተገድለዋል። እንዲሁም ደግሞ ማህበረ ቅዱሳን አዛው አካባቢ ያሉ ሰዎችን ለማነጋገር ሞክሮ መግለጫ አውጥቶ ነበረ። ይህንን አስመልክቶ ደግሞ አቡነ ያሬድ መግለጫውን ወይንም ጽሁፉን እንዲያወርዱ አድርጓቸዋልና መረጃው በዚህ መልኩ እንዲሰራጭ እንዳልተፈለገ አይገባንም። ይበልጡኑ ድምጽ መሆን ሲገባቸው ድምጽ የሚሆኑ አካላትንም እያስቆሙ ይገኛሉ አባታችንና ምን ታስቦ ነው? ምንድነው እየተደረገ ያለው? ለምንስ ነው? ፍራቻውስ ምንድነው? ዓለምን በቃኝ ብሎ የሞለኩስ ሰው በዚህ መልኩ ለምንስ ነው የሚፈራው? ማንን ነው እየፈሩስ ያሉት? ለምንድን ነው የሚያስቆሙት? ማህበረ ቅዱሳን ቪዲዮን ከዩቲዩብ ላይ ደልቶታል። ለምን አባታችንስ ይበልጡኑ ድምጽ መሆን ሲገባቸው ለምንድን ነው በዚህ መልኩ ነገሮችን እያስቆሙ ሚዲያዎችን እየከለከሉ ያሉት? እቺ ቅድስት ቤተክርስቲያን እስከ መች ድረስ ነው በዚህ መልኩ ሰቆቃዋና በደሏ የሚቀጥለው? አባቶች ለምንድን ነው ልትናገሩልን ያልቻላችሁት? እባካችሁ እኛ ልጆቻችን እንለምናችሁ፣ ከብዶናል። በየጊዜው ክርስቲያን መገደል አለበት የለበትም እኮ እንዴ! ይብቃን በሉ። በቃን። ለየትኛው ጊዜያችሁ ነው የምትኖሩት? በቃ ዓለም በቃኝ ብላችሁ የገባችሁ የመነናችሁ ሰዎች አይደላችሁ እንዴ? እግዚአብሔር አምላክ በቃን ይበለን። ግድያው አሁንም ተባብሶ ቀጥሏል። ልክ ለሌላው ሃይማኖት እንደምንጮኸው ሁሉ ለእነኚህ ኦርቶዶክሳውያን ምዕመናንም ሁሉም ኮንተንት ክሬተር ሊጮህላቸው ይገባል። አሁን በደረሰን መረጃ በምስራቅ አርሲ ሀገረ ስብከት በሆንቆሌ ዋቤ ወረዳ በቀቅሳ ቀበሌ ጥቅምት 18 ለ19 አጥቢያ ከምሽቱ 4 ሰዓት ላይ
5 ምዕመናን በታጣቂዎች መገደላቸውን ምዕመናን ለማህበረ ቅዱሳን ቴሌቪዥን በስልክ አድርሰዋል ሲል ማህበረ ቅዱሳን ቴሌቪዥን ይህንን አስነብቧል። የጥቃቱ ሰለባ ከሆኑ መካከል አንድ የቤተሰብ አባል የሆኑት 2 ወንድማማቾች እና 2 እህትማማቾች የሚገኙ ሲሆን በተጨማሪም አንድ ኦርቶዶክሳዊ ከቤተሰቡ አባላት ጋር መገደሉን በደረሰ መረጃ ለማወቅ ችለናል ሲል የቴሌቪዥን ጣቢያው ይህንን አስነብቧል። ይህ በእንዲህ እንዳለ በወረዳው በሚገኙ በቀቅሳ ቀበሌ የእግዚአብሔር አብ ቤተክርስቲያን አገልጋይ ታግተው መወሰዳቸውንም አስታውቋል። ሁላችሁም ለነኚህ ምዕመናን ድምፁ ናቸው። ሲኖዶሱ የታለ ዛሬ? አያችሁ፣ የሲኖዶስ መግቢያና የሲኖዶስ መውጫ የደም ግብር አለ። ይሄ ነው የደም ግብራችን ነው ወይ ነው የኔ ጥያቄ። ለአመታት ኦርቶዶክሳውያን ሲጨፈጨፍ፣ ለአመታት ኦርቶዶክሳውያን ሲሳደድ፣ ለአመታት ኦርቶዶክሳውያን ከገበያ ሲወጡ፣ ለአመታት ከቤተ ክርስቲያን ሲፈርስ፣ ለአመታት ቤተ ክርስቲያን ሲቃጠል፣ ለአመታት ክርስቲያን ቅጥረ ግቢ አቅራቢያ የሚኖር ኦርቶዶክሳዊ ተፈናቅሎ ሲሳደድ ለአመታት የማይቋረጥ ገና አለው። እናንተ ዝም ስላላችሁ ታቦቱን ከምዕመኑ መለየት፣ ቤተ መቅደሱን ከምዕመኑ ማራቅ፣ ይሄ የታቀደበት የተሰላበት ስራ ነው። የእናንተ አጀንዳ ይታል። እኔ ቤተ መንግስቱን አልጠይቅም። ቤተ መንግስቱን ይጠይቁልኛል ብዬ ያሰብኩት ብፁዓን አባቶችን ነው። ሀገረ ስብከት ሊቀ ጳጳስን፣ የደብር ካህናት እኮ ደብሩን እንኳን ለማስተዳደር የገንዘብ እጥረት፣ የምዕመናን ችግር፣ ብዙ ስቃይ አለባቸው። እነሱንም መምራት እኛንም መምራት እናንተም መምራት እንድትመሩ ማድረግ የኛ ድርሻ አለብን። እናንተም ድርሻ አለባችሁ። ሀገረ ስብከት እያዋጣ ምዕመኑ አስራት በኩራቱን የሚያስገባው የእግዚአብሔርን ለእግዚአብሔር ብሎ የሚሰጠው ከተማ ተቀምጦ በሞባይል ላይ ታብሌት እያዩ የሚያዩትን መከራና ስቃይ እንኳን ውጭ ወጥቶ ለመናገር እንኳን ድፍረት ያጣባት ከሆነ እውነት እግዚአብሔር ፊትስ ድፍረት አለ ነው ይቆመን ለመናገር? ኤመን ምን እስኪሆን ነው የምትጠብቁት? ምንድነው መፍትሄውስ? ንገሩን አባቶቻችን። ዝምታችሁ በመተባበር ነው መፍትሄው? አሁን ገዳዮቻችንንም አውቀናል፣ አስገዳዮቻችንንም አውቀናል። እኛም የምንጠይቀው ከአስገዳዮቻችንም ከገዳዮቻችንም አትሁኑብን ነው። ከተናገራችሁና መስመር ካስያዛችሁ የነገ ኦርቶዶክሳዊ ትርፍ በእናንተ እጅ ነው ያለው። መቼም ዘመን ኦርቶዶክስ አጠፋ። በመቼም ዘመን ላጥፏት ብትሉ እንኳን አትጠፋም። እናንተ ብትሰሩ ራሱ አትጠፋ። ስለዚህ ለኦርቶዶክሳውያን ነው መልእክቴ። እያንዳንዳችሁ ልጆቻችሁን ንስሐ አስገቡ፣ ስጋ ወደሙ አስቀብሉ። የፈለገው ሰማዕትነት ዘመን ላይ ነው ያለን። ይሄ እንደ ትላንትናው እንደ ሰማዕት ቅዱስ ጊዮርጊስ ዘመን፣ እንደ ትላንትናው እንደነ ቅድስት አርሴማ ዘመን፣ እንደነ ትላንትናው እንደ ሕፃኑ ቂርቆስ ዘመን፣ እንደ ትላንትናው እንደ ብፁዓን ሰማዕታት ዘመን ይሄ ዘመን ኦርቶዶክሳዊነት የሰማዕታት ዘመን ነው በኢትዮጵያ። ይሄንን ዘመን ለማሻገር የተቀመጣችሁ ጥቁር የለበሳችሁ በአባትነት የተቀመጣችሁ በእንትንም የመጣችሁ በዋናነትም እግዚአብሔር መርጣችሁ የተሾማችሁ ሁላችሁንም ነው የምንጠይቀው። የአርሲ ሀገረ ስብከት ብቻ አይደለም፣ በሁሉም ቤተክርስቲያናችን የሚገደለው ግድያ፣ የሚሞቱ ካህናት፣ የሚሞቱ ምዕመናን የእናንተ እጅ አለበት። አለበለዚያ ይሄ እናንተ ኃላፊነት ከብፁዕ ወቅዱስ አቡነ ማትያስ ቀጥሎ በድርሻ ስራ ኃላፊነትም በስልጣን ድርሻም የበላይ ተጠሪ ብፁዕ አቡነ ዲዮስቆሮስ ናቸው። በአርሲ ሰው ሞቷል። አንድ አይደለም ከ10 በላይ እድሜያቸው ከ2 ዓመታትም ከፍ የሚሉ እስከ 70 ዓመት የሚጠጉ ኦርቶዶክሳውያን። የሚገርመው ነገር የሀገረ ስብከቱ ሊቀ ጳጳስ እስካሁን ዝም ብለዋል። ከክልሉ መንግስት ጋር እንኳን የተነጋገሩትን ነገር አልነገሩንም። በተደጋጋሚ በአርሲ ሰው ይሞታል። በተደጋጋሚ አንገታቸው ላይ ባለው ማዕተብ ብቻ ኦርቶዶክሳውያኖች ይገደላሉ። ሀገሪቷ የሰላም ሚኒስትር አላት። ሰላም ለምን ራቀን? ማን ነው እየገደለን ያለው? ማን ነው ገዳያችን? በጣም በሚያሳዝን በሚያስገርም መልኩ ስለሞተላቸው አምላክ በመታመን በምድር
ኃላፊነትን ወስደው ልጆቻቸውን ለመጠበቅ አስኬማ የደፉ አባቶቻችንም መግለጫው ቀርቶ የሞቱትን እንኳን ማጽናናት የሞቱባቸውን ቤተሰቦች ማጽናናት እስካሁን ስንመለከት አላየንም፣ አልተመለከትንም። ንግግር እንኳን እኮ አጠፋችሁብን፣ ግራ ገባን። የሰው ልጆች እየተቀጠፉ ነው። ኦርቶዶክሳውያን እየሞቱ ነው። እንደ ራሔል ልጆች ሆነናል። ሀገር አይደለ እንዴ ያለን? መንግስት አለ አይደለ እንዴ? የሃይማኖት አባቶችስ እሺ ለሆዳቸው አድረው ነው ብለን እናስብ። ኃላፊነት በምድር የተቀበላችሁ ሹመኞችስ ምንድነው ስራችሁ? ስንት ኦርቶዶክሳውያን እስኪሞቱ ነው የምትጠብቁት? አርሲ ለምንድነው እሱ የደም መሬት የሆነችው? ኦርቶዶክሳውያን ተለይተው ለምንድነው የሚገደሉት? ብሔር ነው እንዳንል ኦሮምኛ ተናጋሪ ኦርቶዶክሳውያን ናቸው። ስለዚህ ሃይማኖት ነው። ቤተ ክህነቱ ይሄንን ጉዳይ አያውቅም። ዝም እንዲህ ስንናገር ልንከስ ነው ብሎ ያስፈራራል። ጸጥ። በጣም የሚያሳዝነው የቅዱስ ሲኖዶስ ምልአተ ጉባኤ ከተጠናቀቀ ከአንድ ቀን በኋላ ነው ይሄ ይሆን። መልእክቱ ምን ይሆን? በሀገረ ስብከት አባት ይመደብልንን አጀንዳ አጽድቆ የጨረሰ ቅዱስ ሲኖዶስ ሕንጻ ሥላሴ ሲፈርስ ምንም ዝም። ኧረ አባቶቻችን አላችሁ እኮ እናውቃለን። አባቶቻችን እናንተን እኮ ነው የምንጠብቀው። ገዳዮችን መግደል እኮ አቅቶ አይደለም፣ ገዳዮችን ታስቆማላችሁ ተብሎ ነው። ለማን ነው አቤት የሚባለው? ለማንስ ነው የሚነገረው? ሰው ተኝቶ ማንጋትን የናፈቀበት ዘመን፣ አምሽቶ መግባት የከበደበት ዘመን ምንድነው እሱ ነገሩ? አልገባንም። በጣም በሚያሳዝን መልኩ ኦርቶዶክሳውያን ልክ እንደ በግ የሚታረዱበት ዘመን ነን። እባካችሁ ብፁዓን አባቶቻችን ያለ ሀገረ ስብከታችሁ ሄዳችሁ ንግስ እንደምታነግሱት ሁሉ ያለ ሀገረ ስብከታችሁ ያው ንግስ ስል ይገባችኋል ለምን እንደምንገኝ ለመባረክ ነው። ከዛ በኋላ ለመባረክም ነው። ያለ ሀገረ ስብከታችሁ ሰው ቢሞትም ኦርቶዶክሳውያን ነው በሉና ግድ የላችሁ ስለ ልጆቻችሁ አልቅሱ። በሀገረ ስብከት በዚያ አትጣጠሩ። በልጆቻችሁ ሞት ሀገረ ስብከት አይደለም ብላችሁ አትጠቋቁሙ። ልጆቻችን ናቸው ብላችሁ ከልጆቻችሁ ጎን ቁሙ። እነዚህ የሚሞቱት እኮ ምንም የሚያውቁት ነገር የለም፣ እግዚአብሔርን ነው። እናንተ ግን እግዚአብሔርንም የሚሞቱ ልጆቻችሁንም ጭምር ታውቃላችሁ። የተሾማችሁት በልጆቻችሁ ላይ ስለሆነ እንደው በድንግል ማርያም ብላችሁ እባካችሁ የተዋህዶ ልጆችን ሞት አስቆሙልን። እባካችሁ ብፁዓን አባቶቻችን እንለምናችሁ ስለ ድንግል ማርያም ብላችሁ በቃ የክርስቲያን ሞት። ብፁዕ አቡነ ሄኖክ በአርሲ ሀገረ ስብከት በግፍ የተገደሉ ኦርቶዶክሳውያንን አስመልክቶ መልእክት አስተላልፈዋል። ሁላችሁም ኮፒ ሊንክና ሼር እያደረጋችሁ ተከታተሉኝ። ብፁዕነታቸው መልእክታቸውን የጀመሩት ስለ አንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን በሚል መጽሐፍ ቅዱሳዊ ቃል የጀመሩ ሲሆን በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተሰምቷል። ከቅርብ ጊዜ ወዲህ አብዝተን እየተለማመድ ነው እየመጣ ነው። የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብትም ሊረጋገጥ ይገባል ሲሉ ብፁዕነታቸው መልእክታቸውን ያስተላለፉ ሲሆን አክለውን በመልእክታቸው በአካባቢ የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረውን ጥቃት ሊያስቆሙና መፍትሄ ሊያበጁለት ይገባል። ለወደፊትም ቢሆን እንደ ቤተ ክርስቲያን የሚጠበቅብንን በርካታ ስራዎች አለመስራታችን
ትውልድን ዋጋ እያስከፈለ እንዳይኖር ጥንቃቄ በተሞላበት መልኩ መስራት የሚገባን አያሌ ተግባራት መኖራቸውን መዘንጋት የለብንም ያሉ ሲሆን ብፁዕ አቡነ ሄኖክ በመጨረሻም በግፍ ለተገደሉ ወገኖቻችን እረፍተ ነፍስን ያድልልን፣ ለቤተሰቦቻቸውም አጽናኝ መንፈስ ቅዱስን ይላክላቸው ሲሉ ብፁዕ አቡነ ሄኖክ መልእክታቸውን አስተላልፈዋል። ብፁዕ አቡነ ሄኖክን እግዚአብሔር አምላክ ጸጋውንና ረድኤቱን ያብዛልን። እንደዚህ አይነት አባት ነው የሚያስፈልገን። ማለትም የተገደሉ ሰዎችን እንኳን የኛ አባቶች ማጽናናት ከብዷቸዋል። የተሰራውን ዜና ከማስወረድ ባሻገር የሟችን ቤተሰብ ኢቭን ማጽናናት ይገባቸው ነበር፣ ሊያጽናኑ ፈቃደኛ አይደሉም። ብፁዕ አቡነ ሄኖክ ግን ከሀገረ ስብከታቸው ውጪ እንደዚህ ድምጻቸውን ማሰማታቸው እግዚአብሔር አምላክ ይርዳቸው፣ እግዚአብሔር አምላክ ይሁናቸው። አባቶቻችን እንደዚህ ነው ድምጽ ማሰማት ያለባቸው። ለምን ቤተክርስቲያን ስትበደል ዝም ይላሉ? መሆን የለበትም። እሺ ድምጽ አያሰሙ፣ ግን ቢያንስ ለሟች ቤተሰብ ሀዘናቸውን ሊገልጹ ይገባል፣ መጽናናትን ሊመኙ ይገባል እኮ። ይሄን እንኳን እያደረጉ አይደለም። በጣም ነው የሚያሳፍረው። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት